ሰላም ሰላም ወደ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ ኢትዮጵያ ሕዝብ የሚጠጣፍ ወይም ቻት የሚደራረግ በምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር ጠቃሚና አሪፍ አሪፍ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት ኦንላይን እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሩን ደውሉልን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ የምንመማር የፍቅር ቃላቶችን፣ ጣፋጭ የሆኑ አጫጭር ቃላቶችን እንዴት እንደምንጥፍ አብረን እናያለን ማለት ነው። ልጀምር። እዚህ ጋር እሱ እንደምታዩት ምን ይላል? የፍቅር ቃላቶች ይላል። የእኔ ውድ፣ አንድ ታችን ወይም አንድ ወንድማችን የእኔ ውድ ብለን መጣብ ብንፈልግ የእኔ ውድ፣ ይኸው አማርኛው ባንድ ላይ ምን ይላል? የእኔ ውድ ይላል። የዋይ እና ኢ፣ ኔ ኤን ኢ፣ የእኔ ው ደብሊው እና ዩ፣ ድ ዲን እንጠቀማለን። የእኔ ውድ። ስለዚህ በአንድ ላይ የእኔ ውድ ይላል ማለት ነው። ኦኬ። ቀጣይ ደግሞ የእኔ ቆንጆ፣ የእኔ ቆንጆ ብለን አቆላምጠን መጥራት ስንፈልግ የእኔ ቆንጆ እንዴት እንደሆነ ላሳያችሁ። ኦኬ። አማርኛው ምን ይላል? የእኔ ቆንጆ በአንድ ላይ የእኔ ቆንጆ ይላል። የዋይ ኢ፣ ኔ ኤን ኢ፣ የእኔ ቆ ሰባተኛ ስለሆነች ኬና ኦ፣ ን ኤን እንጠቀማለሁ፣ ጆ ጀና ኦ። ስለዚህ በአንድ ላይ የእኔ ቆንጆ ይላል። ይኸው የእኔ የሚለው እንደዚህ ጣፍኩኝ፣ የእኔ የሚለው እንደዚህ ጣፍኩኝ፣ ቆንጆ የሚለውን አሁንም እንደዚህ ጣፍኩ ማለት ነው። በአንድ ላይ የእኔ ቆንጆ ይላል። ኦኬ። ቀጣይ ደግሞ የእኔ ጣፋጭ፣ አንድ ታችን ወይም አንድ ወንድማችንን አቆላምጠን መጥራት ስንፈልግ አሁንም የእኔ ጣፋጭ የሚለውን እንዴት እንደምንጥፈው ላሳያችሁ። የእኔ ጣፋጭ በአንድ የአማርኛው ምን ይላል? የእኔ ጣፋጭ ይላል። የእኔ ጣፋጭ የዋይ እና ኢ፣ ኔ ኤን ኢ፣ የእኔ ጣ ቲኤ እንጠቀማለን፣ ፋ ኤፍ ኤ፣ ጭ ሲኤች እንጠቀማለን። ጣፋጭ። ስለዚህ በአንድ ላይ ምን ይላል? የእኔ ጣፋጭ ይላል። የእኔ የሚለው እንደዚህ ጣፍኩኝ፣ ጣፋጭ የሚለው እንደዚህ ጣፍኩኝ። በአንድ ላይ የእኔ ጣፋጭ ይላል። ኦኬ። ቀጣይ ደግሞ የእኔ ማር፣ የእኔ ማር ብለን አሁንም እንዴት እንደምንጥፍ ላሳያችሁ። የእኔ ማር። ኦኬ። የእኔ ማር አማርኛው እዚህ ጋር እንደምታዩት የእኔ ማር ይላል። የዋይ ኔ ኤን ኢ፣ የኔ ማ አራተኛ ስለሆነች ኤምኤን፣ ር ስድስተኛ ስለሆነች አርን ብቻ እንጠቀማለን። ማር ይላል። ስለዚህ በአንድ ላይ የኔ ማር ይላል። የኔ ማር። ኦኬ። ቀጣይ ደግሞ የኔ ልዩ፣ የኔ ልዩ ብላችሁ መጣፍ ብትፈልጉ አሁንም እንዴት እንደሆነ ላሳያችሁ። የኔ ልዩ። ኦኬ። አማርኛው የኔ ልዩ ይላል። በአንድ ላይ የኔ ልዩ። የዋይ ኢ፣ ኔ ኤን ኢ፣ አሁንም የኔ ል ኤል ና እንጠቀማለን። ዩ ዋይ እና ዩ፣ የኔ ልዩ። ስለዚህ በአንድ ላይ ምን ይላል ማለት ነው? የኔ ልዩ ይላል። የኔ ልዩ። ኦኬ። ቀጣይ ደግሞ የኔ ጌታ፣ አሁንም የኔ ጌታ ብለን አቆላምጠን መጥራት ብንፈልግ እንዴት እንደሆነ ላሳያችሁ። የኔ ጌታ። ኦኬ። የኔ ጌታ በአንድ ላይ የኔ ጌታ። የዋይ ኢ፣ ኔ ኤን ኢ፣ የኔ ጌ ጂኢ፣ ታ ቲኤ፣ ጌታ። ስለዚህ በአንድ ላይ የኔ ጌታ ይላል። የኔ ጌታ። ኦኬ። ቀጣይ ደግሞ የኔ ፍቅር፣ አሁንም የኔ ፍቅር ብለን እንዴት እንደምንጥፍ ላሳያችሁ። የኔ ፍቅር፣ የኔ ፍቅር በአንድ ላይ ምን ይላል? የኔ ፍቅር ይላል። የዋይ ኢ፣ ኔ ኤን ኢ፣ የኔ ፍ ኤፍ እና እንጠቀማለሁ፣ ቅ ኬና አይ፣ ር አር እንጠቀማለሁ፣ ፍቅር። ስለዚህ በአንድ ላይ የኔ ፍቅር ይላል። የኔ ፍቅር። ኦኬ።
ቀጣይ ደግሞ የኔ ስጦታ። የኔ ስጦታ የሚለውን እንዴት እንደምንጥፈው ላሳያችሁ። አሁንም የኔ ስጦታ በአንድ ላይ የኔ ስጦታ ይላል። ዋይ ኔ ኤን ኢ የኔ ኤስን እጠቀማለሁ። ቲና ኦን ታ ቲና ኤን ስጦታ። ስለዚህ በአንድ ላይ ምን ይላል? የኔ ስጦታ ይላል። የኔ ስጦታ። ኦኬ። አሁን ቀጣይ ምን ይላል? ናፍቀኸኛል። አንድ ወንድማችን ናፍቀኸኛል ብለን መጣብ ብንፈልግ ናፍቀኸኛል እና አራተኛ ናት። ኤንኤ ፍ ኤፍ እንጠቀማለሁ። ቀ ኬና ኢ ህ ኤች እንጠቀማለሁ። እኛ ባለ ሶስት ፊደል ናት። ጂ ኤንኤ እንጠቀማለሁ ማለት ነው። ል ኤል እንጠቀማለሁ። ስለዚህ በአንድ ላይ ናፍቀኸኛል የሚለው እንደዚህ ይጣፋል ማለት ነው። ናፍቀኸኛል። አሊያም ደግሞ ሌላ ሰው ይህን ሲጥፍላችሁ እናንተ ናፍቀኛል ብላችሁ ማንበብ አለባችሁ ማለት ነው። ናፍቀኸኛል። ኦኬ። ቀጣይ ደግሞ ናፍቀሽኛል። ለሴት ሲሆን ደግሞ ናፍቀሽኛል እንላለን ማለት ነው። ናፍቀሽኛል። አማርኛው ናፍቀሽኛል። አማርኞች ራሱ ትንሽ ያስቸግራሉ ማለት ነው። አማርኛ ለሚያስቸግራችሁ ልጆች ናፍቀሽኛል እና ኤንኤ አሁንም ፍ ኤፍ እንጠቀማለሁ። ቀ ኬና ኢ ሽ ኤስ ኤች ኛ ጂኤንኤ ል ኤል እንጠቀማለሁ። ናፍቀሽኛል ይላል ማለት ነው። ናፍቀሽኛል። ኦኬ። ቀጣይ ደግሞ እወድሃለሁ። አሁንም አንድ ወንድማችን እወድሃለሁ ብላችሁ መጣፍ ብትፈልጉ እንዴት እንደሆነ ላሳያችሁ። እወድሃለሁ ለማለት ማለት ነው። ኢ እንጠቀማለሁ። ወ ደብሊው ኢ ድ ዲ እንጠቀማለሁ። ሀ ኤች ኤ ለ ኤል ኢ ሁ ኤች ዩ በአንድ ላይ እወድሃለሁ። እወድሃለሁ ይላል ማለት ነው። እወድሃለሁ። ኦኬ። ቀጣይ ደግሞ ለሴት ሲሆን ምን እንላለን? እወድሻለሁ እንላለን ማለት ነው። ለሴት ሲሆን እወድሻለሁ። እወድሻለሁ። ይህን እንጠቀማለሁ። ወ ደብሊው ኢ ድ ዲን እንጠቀማለሁ። ሻ ኤስ ኤች ኤ ለ ኤል ኢ ሁ ኤች ዩን እወድሻለሁ ይላል አሁንም ማለት ነው። እወድሻለሁ። ኦኬ። ቀጣይ ደግሞ የፍቅር ቃል አሁንም አፈቅርሃለሁ። አፈቅርሃለሁ ማለት ብትፈልጉ አንድ ወንድማችንን አፈቅርሃለሁ ማለት ብትፈልጊ እንዴት እንደምትፊ ላሳይ። አፈቅርሃለሁ። ይኸው አ ኤ እንጠቀማለሁ። ፈ ኤፍ ኢ ቅ ኬ እንጠቀማለሁ። ር አርን ሀ ኤች ኤ ለ ኤል ኢ ሁ ኤች ዩ። ስለዚህ በአንድ ላይ የሚላል ማለት ነው። አፈቅርሃለሁ። አፈቅርሃለሁ የሚለው እንደዚህ ይጣፋል ማለት ነው። ኦኬ። አሁን ደግሞ ለሴት ሲሆን ደግሞ አፈቅርሻለሁ። እሱንም እንዴት እንደሆነ ላሳያችሁ። አፈቅርሻለሁ። ኦኬ። አፈቅርሻለሁ። አ ኤን እጠቀማለሁ። ፈ ኤፍ ኢ ቅ ኬን እጠቀማለሁ። ር አርን እጠቀማለሁ። ሻ ኤስ ኤች ኤ ለ ኤል ኢ ሁ ኤች ዩ በአንድ ላይ አፈቅርሻለሁ ይላል ማለት ነው። አፈቅርሻለሁ። ኦኬ። ቀጣይ ደግሞ የእኔ ሁሉ ነገር። የእኔ ሁሉ ነገር ብለን አሁንም አቆላምጠን መጻፍ ብንፈልግ የእኔ ሁሉ ነገር እንዴት እንደምንጥፈው ላሳያችሁ። የእኔ ሁሉ ነገር። ኦኬ። የእኔ ሁሉ ነገር በአንድ ላይ አማርኛው ምን ይላል? የእኔ ሁሉ ነገር ይላል። የዋይ ኢ ኔ ኤን ኢ የኔ ሁ ሁለተኛ ናት። ኤች ዩ ሉ ሁለተኛ ናት። አሁንም ኤል ዩ ሁሉ ነ ኤን ኢ ገ ጂ ር አርን እንጠቀማለን። ነገር። ስለዚህ በአንድ ላይ ምን ይላል? የእኔ ሁሉ ነገር ይላል። የእኔ ሁሉ ነገር። ኦኬ። ቀጣይ ደግሞ የእኔ ህይወት። የእኔ ህይወት ብለን አሁንም አቆላምጠን መናገር ብንፈልግ የእኔ ህይወት ማለት እንችላለን ማለት ነው። የእኔ ህይወት። ኦኬ። የእኔ ህይወት በአንድ ላይ አማርኛው የእኔ ህይወት ይላል። ዋይ ኔ ኤን ኢ የኔ ሂ ኤች አይ ወ ደብሊው ኢ ት ቲ እንጠቀማለሁ። የእኔ ህይወት። ስለዚህ በአንድ ላይ ምን ይላል? የእኔ ህይወት። ሶ በዛሬ ትምህርታችን አጫጭር የፍቅር ቃላቶችን እንዴት አድርገን በአማርኛና አማርኛ በእንግሊዝኛ እንጥፋለን የሚለውን ለመማር ሞክረናል ማለት ነው። ይኸው እዚህ ጋር እንዴ ልከልስላችሁ። የእኔ ውድ፣ የእኔ ቆንጆ፣ የእኔ ጣፋጭ፣ የእኔ ማር፣ የእኔ ልዩ፣ የእኔ ጌታ፣ የእኔ ፍቅር፣ የእኔ ስጦታ፣ ናፍቀህኛል፣ ናፍቀሽኛል፣ እወድሃለሁ፣ እወድሻለሁ፣ አፈቅርሃለሁ፣ አፈቅርሻለሁ፣
የኔ ሁሉ ነገር የኔ ህይወት እነዚህን እንዴት እንደምንጥፍ እዚህ ጋር አብረን አይተናል ማለት ነው። እናንተም በጣም ቀላልና ጠቃሚ ነገሮች ስለሆኑ ደጋግማችሁ ፕራክቲስ አድርጉ፣ ይለመዳሉ ማለት ነው። ከዛ በተረፈ አማርኛ በእንግሊዝኛ እውነት ነው የምላችሁ የ1 ወር ወይም የ2 ወር ትምህርት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው ምንም የሚያስቸግር ነገር የለውም ማለት ነው። ግን ብዙ ልጆች ይከብዳል ምናምን እንደ ኖርማሉ እንግሊዝኛ እየመሰላችሁ ይከብዳል ምናምን እያላችሁ እየፈራችሁ ስትማሩ አናይም ማለት ነው። የምር እኔንም ሆኑኝ በጣም ፈጣን የሆነ ተማሪ በ1 ወር አሊያም ደግሞ መካከለኛ የሆነ ደግሞ በ2 ወር እንደሚጨርሰው አማርኛ ማንበብ መጻፍ ተቻላችሁ ምንም የሚያስቸግር ነገር የለም ማለት ነው። ኤቢሲዲዎች እንለያለን፣ ስሞል ሌተር፣ ካፒታል ሌተር፣ ከዛ ቫወል፣ ኮንሶናንት፣ ከዛ ደግሞ አማርኛ ላይ ያሉ 34 ፊደሎችን ወደ እንግሊዝኛ እንቀይራለን። አንደኛ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ የሚሉት እነሱን ታወቅንና ምንም የሚያስቸግር ነገር የለም ማለት ነው። ስለዚህ ቀላል እንደሆነ አውቃችሁ ሁላችሁም እዚህ ጋር ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይም ነግራችኋለሁ። ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ በጉግል ሚት ኦንላይን ካላችሁበት ቦታ ሆነን እናስተምራለን። ያለምንም ኢንተርኔት መቆራረጥ ከሳምንት ለ5 ቀን ለ1 ሰዓት እናስተምራለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይበሉን ደውሉልን፣ መመማር እንችላለን። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ቴንኪዩ